ቸርፖስ የአዲስ ቀን ቸርፖስ እኛ ሰፈር ቸርፖስ እሙዬ የኔ ቸርፖስ ሃና ማነው? ምንድነው እንዴ? አንተ ቆይ ምንድነው አስር እየመጣክ እንደዚህ የምትወጠብጠኝ? ንገሪ፣ ማን ስለሆንሽ ነው እንደዚህ መሆንልሽ? ሰውዬ ወዲያ ያፈቀርከኝ አንተ ነህ። ምን አድርጊ ነው የምትለኝ? ባላፈቅርሽማ እንዴት ደስ እንደሚለኝ ግን ምን ላድርግ? ልቤን አቃተው። ሲያሻሽ እንደ ፍቅረኛ፣ ሲያሻሽ ደግሞ እንደ ወንድምሽ እያይሽ ለምን ግራ ታጋብኛለሽ? ከልቤ ስላፈቀርኩሽ ነው። የትም አይሄድም ብለሽ ነው አይደል እንደዚህ የምትጫወችብኝ? ነገር ያለው እኮ ዳግም እኔ አንተን ማይክ ልክ እንደ ወንድም አጨርሹ። ካንቺ አፍ ይሄንን መስማት ለኔ የማይሽር የልብ ጠባሳ ነው። መስራት በሚገባኝ እድሜ አፈቀርኩሽ ብዬ እስክንቂኝ ድረስ ብዙ ስጃጃል ቆየሁ። አሁን ይቁረጥን። ልብሽ ከፈለገኝ ነይ ወደኔ፣ ካልፈለገኝ ተመለሽ። ደግመሽ ላትመለሽ። ሄድልኝ። ምን እያመጣኝ ነዛንዘኛል? ምን ያስቃል? ብስቅ ባልስቅ ምን አገባ ወራዳ። ይሄ ልጅ ደግሞ አለ። እሺ እቺ ልጅ ደግሞ መጣች። ውይ ሀኒዬ መጣሽ። እንዴት ነሽ? አቡልዬ ቢስ ነው አለን። እንዴት ነሽ? አለሁልህ። እንዴት ነህ? ያማል እንዴ? እኔ አላውቅም። ጀምር ልጁ ህፃን ነው ገና አላደገም። ከኛ ጋር ምን ይሰራል? ከኩዮቹ ጋር ይጫወታል። እኛ አይመለከተንም። በእናንተ መሀል አታስገብኝ። ይሄ ደነዝ እኔማ እሰራለታለሁ። ምን? እስኪ አሁን ያልሽውን ድገሚው። ደነዝ ነህ አንቺ። አላበዛሽውም እንዴ? ልታደርግ ልደበድበኝ ነው? ና ደብድበኝ። አንቺ አፍሽን ዝጊ። ባይዘጋስ ምን ታመጣለህ? ለኛ ሊድ እባክሽ። በስመ አብ። እነዚህ ልጆች ግን ሁሌ እንደዚህ መሆን አይሰለቻቸው? ተያቸው እባክሽ። ዛሬ ወይ ተደባድበው ይውጣላችሁ። አንቺ አታርፊም እንዴ? እንዳላጋጭሽ እንዴ። ምንድነው? እኔ እኮ እወድሻለሁ። አዎ ሀና፣ በጣም ነው የምወድሽ። እና ታዲያ ለምንድን ነው የምትሰድበኝ? ስትናደጂ ደስ ስለምትኝ ነዋ። በቃ አዋ። ምን ነው አንቺ ስንጨቃጨቅ ደስ አይልሽም? ይለኛል። ያበደ ነው። ይመቻችሁ። ፈጣሪ ምን ይሳናል? ወይ እግዚአብሔር ተመስገን እንዴ! ተመስገን ጌታዬ። እቺ ልጅ ትሞታለች ሲባል አበደች እንዴ? ተመስገንልኝ። ምን ሆነሽ ነው? ዳንኩኝ እኮ ዳጊዬ፣ ከካንሰር ነፃ ነሽ ተባልኩ። ለመሞት አንድ ሳምንት እንደቀራት ነግሮ አሳብዷት። ደስ አይልም ዳጊዬ? በእርግጥ ከባድ ነው፣ ግን ደግሞ እግዚአብሔር የፈቀደው ነው የሚሆነው። እሱማ እግዚአብሔር የፈቀደው ሆነ። ወይኔ ቆይ አንዴ መልሼ ልደውል። ሀኒ ዚዙ እንዴት ነሽ? ሀኒ ደህና ነሽ? ደህና ነኝ ዚዙዬ፣ ዛሬ በጣም ደህና ነኝ። የሆነ ነገር ልነግርሽ ነበር። ምንድነው? እሺ ንገሪኝ። ከትምህርት ቤት ነበር የመጣሁት። ለስኮላርሺፕ ከተፈተኑት 100 ተማሪዎች 5 ተማሪዎች ብቻ ነው ያለፉት። ከ5 ተማሪዎች መካከል ደግሞ አንዷ አንቺ ነሽ። ወይኔ እግዚአብሔር፣ ምን ይሳናል? ወይኔ ጉድ ይፈሉ። ተመስገን ጌታዬ። እንዴት ነው ደስ የሚለው። ግን በህመምሽ ምክንያት መሄዳችን ተብሏል። ተሻለኝ እኮ አሁን እኮ ነው የጸወጣው። አያችሁ፣ ያው በቃ ድንገለው። ቆይ እንዴት? ከካንሰር ነፃ ነሽ እኮ ነው የሚለው። እንዴት ልትሞቺ ትንሽ ቀን ይቀርሻል ተባለ ነበር። ግን ሰሜን ሸዋ የምትገኘውን ኪዳነ ምህረት ሄጄ ለመንኩ። ውጤቱን ከማየቴ በፊት ሄጄ ተስዬ መጣሁ። እሷም አላሳፈረችኝም። ይሄ ሁሉ ነገሬን አስተካከለችልኝ። የምርሽን ነው? አዎ። ወይኔ ይቅርታ፣ ቦታው ሰው አለው? ቆንጆ ሴት ብቻዋን አትቀመጥም ብለህ ታስባለህ ማለት ነው? አለው ወይ የለውም ማለት እየቻልሽ ለምን ትርፍ ንግግር ትናገሪያለሽ? እኔን ከመሰለሽ ቆንጆ ጋር ማውራትን አግኝታ ነው? ይቅርታ፣ ውሃ ታመጣልኝ? እና ቆንጆ ነኝ እያልሽ ነው? አይንህን ተጠራጥራ ከሆነ እኔን የምትጠይቀኝ? የኔት እዚህ ካፌ ለምን እንደተቀመጥሽ ባላቅም ግን የተቀመጥሽው መልክሽን ብቻ ይዘሽ ከሆነ ያለሽ እሱ ብቻ ነው ማለት። ምን እያልክ ነው? አልገባኝም። እያልኩሽ ያለውትማ ወንድ ልጅ ነቅቷል። ከሴት ልጅ ውበትና ወጣትነቷን ብቻ ሳይሆን ስራና ጥንካሬዋንም ማየት ጀምሯል።
ተፍ ተፍ በይ። ቁጭ ብሎ የሚመጣ ገንዘብ አለ ብሎ መጠበቅ ያን የሰማይ ቅርብ በነበረ ጊዜ ቀር እና ውበት መለኪያ አይደለም። ውበት የሥራ ፈቶችና የገላ ቀማሾች መስፈርት። ደህና ሁኚ። ስራ ፈት አንተ ነህ። ሲያስጠላ መልክ ብቻ ቆም ሌባ ያዘው በለው ያዘው ሌባ ትሽ አመለጠኝ። አባ በዚህ በኩል ሰው የታቻል ቆሬ የለበሰ ሌባ ጭራሽ ብዬ አንተም ቤት መስረቄ መሸሸጊያ ያረኩት ካንተ አይን ልሸሽ ወደ ቤት መጣሁ። እኔ የረከስኩ ነኝ፣ ረክሻለሁ። ከየትም ሰርቄ ያንተም ቤት መደበቄ መሸሸጊያ ያረኩ አምላኬ ምን አይነት ማረባ ሰው ነኝ? ምን ሆነ ነው የምታለቅሰው ወንድሜ? አትቅረቢኝ እህቴ። እኔ ሌባ ሰው ነኝ፣ ማልሆን ሰው ነኝ። ከሰዎች መንትፌ ቦርሳ ወደዚህ ቤት ገባሁ። ይህን የተቀደሰ ስፍራ አረከስኩት። አላረከስከውም ወንድሜ። ሰዎች በደልና ኃጢአት ሰርተው ተጸጽተው ይቅር በለኝ ብለው የሚጮሁበት መሸሸጊያ ስፍራቸው እኮ እሱ ነው። አንተን ሰዎች አሳደዱክ፣ እሱ ግን ተቀበለክ። ሰዎች ሊደበድቡ ዱላ ያዙ፣ እሱ ግን ሊያቅፍክ በሩን ከፈተ። እዚህ የመጣኸው ድንገት ይመስልሃል? ቶሎ ና በእናትህ፣ እኔ የሚያስጠብቀኝ ሰው አልወድም። እሺ መጣሁ። እሺ ምን አለች? የሚያስቆመኝ ሰው አልወድም ነው ያለችው። ነይ ቶሎ እንሂድ። ኧረ ዝም በላት። እንደውም ሰው አስቆሞ ሲያገኘኝ ነው ደስ የሚለኝ ብላኛለች። አበባ የት ነው የሚሸጠው? አበባ ልግዛላት አይደል እንዴ? ኧረ ሰው አበባ የሚባል ነገር አትወድም? ለነገሩ ከኔ አንቺ ትቀርቢያታለሽ። እሺ በቃ ደርሰናል። እሺ ዚዙዬ ነይ። ለምን? እኔ ምን ላድርግሽ? የኔ መስፈርት የሆኑት ወንዶች እንዳለ አንቺ ጋር መጥተው ይሰፍራሉ። እናማ ዳግምን ከአንቺ ቀድሜ ነበር ተፈቅሩ። የምርሽ ነው የምታወራው? ይኸውልሽ ሰዎች አንዳንድ የማይገባቸውን ቦታ እንሰጣቸውና ግራ እናጋባቸዋለን። የሰው በመንጠቅ ህይወትሽ አይሰምርም። ይልቁንስ ወደ ፈጣሪሽ ተጠጊና የራስሽን ሰው ይሰጥሻል። እና ደግሞ ፈጣሪ ሁሉን ነገር እንዲያስተካክልልሽ አስራት በኩራትሽን አውጪ። የኔት እቺን ብር ቤተክርስቲያን ታስገቢልኝ እንጂ ደግሞ ጀመራችሁ ሌባ። እንደው ፈጣሪ አባቴ። አቤት። እቺን ብር ቤተክርስቲያን እንድታስገባልኝ ነበር። እሺ እኔ የምልህ እዚህ ድረስ ከመጣ ለምን ራስ አታስገቡ? እኔ ልብሴ ቆሻሻ ነው፣ ዘበኛውም አያስገባኝም። ደግሞ ጥፋቴ ብዙ ነው። በየትኛው ስራ ልግባ? ይኸውልህ ወንድሜ፣ ቤተክርስቲያን እኮ የምንመጣው ሁላችንም ስለቆሸሽን ለመንጻት ነው። ጠጋ ብለህ ለምነው፣ ይቅር በለኝ በለው። ሸክማቸው የከበደ ሁሉ ኑ ብሏል። ሂድና ሸክምህን አራግፍ። ግን እኮ እኔ ሁሌ ነው ስህተት የምሰራው። ጴጥሮስ ሁለተኛ እድል ስለተሰጠው ነው ጻድቅ የሆነው። ሂድና ጠጋ በል፣ አትፍራ፣ ለምነው፣ ይቅር በለኝ በለው። እሱ እኮ ይወድሃል። ጎሽ እንኳን ጣልከው። ና በል ወንድሜ፣ ና አብረን እንግባ።